ሰላም፣ ይህ ስለ ድሆች ጩኸት ፕሮግራም ነው። በኤልሻዳይ ቴሌቪዥን ኔትወርክ ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። መልካም ቆይታ። ሻሎም ሻሎም። በኤልሻዳይ ቴሌቪዥን ኔትወርክ ስለ ድሆች ጩኸት ፕሮግራም ተመልካቾቻችን የአምላካችን የእግዚአብሔር ሰላምና ምሕረት ከሁላችን ጋር ይሁን። ባላችሁበት ቤት ምድር ሁሉ የአምላክ ምሕረት ይብዛላችሁ። ዛሬም ደግሞ እንቀጥላለን። ስለ ድሆች ጩኸት ፕሮግራም ከድሆችና ችግረኞች ጋር በተያያዘ መልኩ ስለነሱ ፍትህ፣ ስለነሱ ጥብቅና መቆም እንዲሁም ከድሆችና ችግረኞች ጋር በተያያዘ መልኩ መጽሐፍ ቅዱሳዊ መሰረታዊ እውነታዎችን መነጋገር፣ ማስተማር፣ ማንቃት እና ሰው ሁሉ ለድሆች የሚቆረስ ድሆችን የሚያስብ እንዲሆን ለድሆች የሚራራ እንዲሆን ድምጽ ማሰማት የተገባን ፕሮግራም ነው። ይህን ፕሮግራም እየተከታተላችሁ ያላችሁ ሁሉ እግዚአብሔር ዘመናችሁን ይባርክ። በዚህ ፕሮግራም ትምህርቶች አሉ፣ እንዲሁም ውይይቶች አሉ። በተለያየ መልኩ ወደ እናንተ እንመጣለን። ዛሬ ደግሞ ስለ ድሆች ጩኸት ፕሮግራማችን ላይ እንግዳ እህት አለች። ከእሷ ጋር ደግሞ የመጽሐፍ ቅዱስን አንድ ክፍል ደግሞ አብረን አከታትለን እንመለከታለን። እግዚአብሔር ዘመናችሁን ይባርክ። ለእኔ እንግዳ አይደለችም። ለዚህ ግን ለኤልሻዳይ ቴሌቪዥን ስለ ድሆች ጩኸት ፕሮግራም እንደ ተጋባዥ እንግዳ ትታሰባለች እና እስቲ እንኳን ደህና መጣሽ ማለት እወዳለሁ። ከዛ ራስሽን እንድታስታውቂም ደግሞ እድል እሰጣለሁ። አመሰግናለሁ ፓስተር ስለጋበዝከኝ፣ ይህን እድል ስለሰጠኸኝ በድጋሚ አመሰግናለሁ። የእግዚአብሔር ስም የተባረከ ይሁን። ስሜ ላቀች ተሾመ ይባላል። እዚሁ ቦሌ አማኑኤል ቤተክርስቲያን ውስጥ በአብሬ ማገለግል ሰራተኛ ነኝ። አመሰግናለሁ። ስለ ቤተሰብ ስለ ትዳር ሁኔታም በዚሁ በታነሽ። እሺ፣ ባለቤቴ አቶ ሻውል ክፍሌ ይባላል። 2 ልጆች አሉኝ፣ በርናባስ ሻውልና ሄብሮን ሻውል። እግዚአብሔር የተመሰገነ ይሁን። በልጆችም ባርኮኛል። ጌታን አመሰግናለሁ። ጌታ ይክበር። ስለዚህ አንድ ባል ሚስት ነሽ? የአንድ ወንድ ሚስት ነኝ። ጌታ ይባረክ። ጌታን በእውነት እጅግ አድርገን እናመሰግናለን። ያው ዛሬ የምናነሳው ነገር ከድሆች ከችግረኞች ጋር በተያያዘ መልኩ ለረጅም ዓመታትም ስታገለግይ እንዳለሽ ይታወቃል። ዛሬ ደግሞ ትላንትና በቦሌ አማኑኤል በመድረክ ላይ ይህን ክፍል ስታገለግይ ነበር። ኢሳይያስ ምዕራፍ 58 ከ1 እስከ 12 ያለውን የእግዚአብሔር ቃል ክፍል በዚህ ለእስራኤል ሕዝብ በኢሳይያስ በኩል የመጣ መልእክት ነው። ከሱ ጋር በተያያዘ መልኩ ዛሬ ደግሞ ከዚህ ከድሆች ጋር አያይዘን እንመለከታለን። በእርግጥ መጽሐፍ ቅዱሳዊ መሰረትና ሰው ሁሉ መንፈሳዊ ሰው ሊያደርገው የሚገባውንና ማድረግ የሌለበትን ነገር የሚያሳይ ክፍል ነው። ይህን ክፍል በውስጥሽ እንደ መልእክት ሆኖ እያካፈልሽም ነውና እስቲ ክፍሉን እኔ ላንብብና ከዚህ በኋላ በዚህ ዙሪያ እንነጋገራለን። በተለይ ስለ እውነተኛ ጾም ነው አብረን የምንመለከተው። እውነተኛ ጾም እንመለከታለን። ክፍሉን ላንብብና በምን መልኩ ውስጥሽ ሰሞኑ ይሄ ነገር እንዳለ ጠቅላላ ሐሳብ ካነሳሽ በኋላ እንደገና ክፍሉን አንድ በአንድ ደግሞ እንመለከታለን። ለምትሰሙ ወገኖች ኢሳይያስ ምዕራፍ 58 ላይ ከ1 እስከ 12 ላይ በኃይል ጩህ፣ አትቆጠብ፣ ድምፅህን እንደ መለከት አንሳ፣ ለሕዝቤ መተላለፋቸውን ለያዕቆብ ቤት ኃጢአታቸው ንገር። ነገር ግን ዕለት ዕለት ይሹኛል፣ መንገዴን ያውቁ ዘንድ ይወዳሉ። ጽድቅንም እንዳደረጉ የአምላካቸውን ፍርድ እንዳልተወሰው እውነተኛውን ፍርድ ይለምኑኛል። ወደ እግዚአብሔር ለመቅረብ ይወዳሉ። ስለምን ጾምን አንተ አልተመለከትክንም? ሰውነታችንን ስለምን አዋረድን አንተ አላወክም ይላሉ። እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁ ሁሉ ታስጨነቃላችሁ። እነሆ ለጥድና ለክርክር ትጾማላችሁ፣ በግፍ ጥጫም ትማታላችሁ። ድምፃችሁን ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት ጾም ወይም አትጾሙም። እኔ የመረጥኩ ጾም ይህ ነውን? ሰውን ነፍሱን የሚያዋርደው እንደዚህ ባለ ቀን ነውን? በሆነው ራሱን እንደ እንግጫ ዝቅ ያደርግ ዘንድ ማቅና አመድን በበታችሁ ያነጥፍ ዘንድ
ነውን? በእውኑ ይህን ጾም በእግዚአብሔር ዘንድ የተወደደ ቀን ትለዋለን? እኔስ የመረጥኩት ጾም ይህ አይደለም፣ የበደልን እስራት ትፈቱ ዘንድ፣ የቀንበርስ ጠፍር ታላቅቁ ዘንድ፣ የተገፉትንስ አርነት ትሰዱ ዘንድ፣ ቀንበሩንስ ሁሉ ተሰብሩ ዘንድ አይደለምን? ከቁጥር 7 ጀምሮ ያለውን ደግሞ አንቺ አንብቢ። እንጀራህንስ ለተራበ ትቆርስ ዘንድ፣ ስደተኞችን ድሆችን ወደ ቤትህ ታገባ ዘንድ፣ የተራቆተውን ብታይ ታስበው ዘንድ፣ ከስጋም ዘመድህ እንዳትሸሸግ አይደለምን? የዛን ጊዜ ብርሃንህ እንደ ንጋት ይበራል፣ ፈውስህም ፈጥኖ ይበቅላል፣ ጽድቅም በፊትህ ይሄዳል፣ እግዚአብሔርም ክብር በኋላ ሆኖ ይጠብቅሃል። የዚያን ጊዜ ትጠራለህ፣ እግዚአብሔርም ይሰማሃል፣ ትጮኻለህ፣ እርሱም እነሆኝ ይላል። ከመካከልህ ቀንበርን ብታርቅ፣ ጣትህንም መጥቀስ ብትተው፣ ባታንጎራጉር፣ ነፍስህንም ለተራበ ብታፈስ፣ የተጨነቀውንም ነፍስ ብታጠግብ፣ ብርሃንህ በጨለማ ይወጣል፣ ጨለማህም እንደ ቀትር ይሆናል። እግዚአብሔርም ሁል ጊዜ ይመራሃል፣ ነፍስህን በመልካም ነገር ያጠግባል፣ አጥንትህንም ያጠናል። አንተ እንደሚጠጣ ገነት፣ ውሃውም እንደማያቋርጥ ምንጭ ትሆናለህ። ከድሮ ዘመን የፈረሱት ስፍራዎች ይሰራሉ፣ የብዙ ትውልድም መሰረት ይታነጻል። አንተም ሰባራውን ጠጋኝ፣ የመኖሪያ መንገድ አዳሽ ትባላለህ ይላል። ክብር ለእግዚአብሔር ይሁን። አሜን። እንግዲህ ከዚህ ክፍል ተነስቶ በውስጥሽ እንዲሁ ጠቅለል ያለ ሀሳብ ምንድነው ያሰብሽ? ክፍል በክፍል አመሰግናለሁ ፓስተር። ያው ይሄ ክፍል እንዳጠቃላይ የሚናገረው የእግዚአብሔርን የልብ ሀሳብ ነው። ስለ ጾም ይናገራል። ጾም እግዚአብሔር የሰጠው ስርዓት ነው። ጾም ስንል በውስጡ ጸሎትም ስላለ ማለት ነው። እግዚአብሔርን የምንገናኝበት፣ እግዚአብሔርን እንደ አምላክነቱ ልክ እንደሚሰማ የምናውቅበት፣ የልባችንን ሀሳብ ወደ እግዚአብሔር የምናፈስበት ሰማያዊ ስርዓት ነው። ምክንያቱም እግዚአብሔር በሰማይ ሆኖ በምድር ያሉትን ጾሙ ብሎ ትእዛዝ ስለሚሰጥ፣ በአዲስ ኪዳንም እንደዛው ተመሳሳይ ጌታ ኢየሱስ ክርስቶስ ራሱ እንዲጾሙ ደቀ መዛሙርቶችን በተደጋጋሚ ስለ ጾም ይናገር ነበር። ራሱን ጾሞ ጸልዮ አሳይቶናል። እና እግዚአብሔር ግን የጾም ምን አይነት የጾም መልክ እግዚአብሔር የሚቀበለው የጾም መልክ እንዳለ ደግሞ እዚህ ቦታ ላይ ይናገራል። እና ጾምና ጸሎታችን በእግዚአብሔር ፊት ተቀባይነት ያለው ጾምና ጸሎት ካልሆነ በፊቱ መሆናችን ከንቱ ነው። ስለዚህ ያንን ከንቱነት ከኛ ላይ ሊያነሳ ስለፈለገ ምን አይነት ጾም መጾም እንዳለብን ወይም ምን አይነት ጾምና ጸሎት በእግዚአብሔር ፊት መቀደስ እንዳለብን አስቀድመን ከጾም በፊት ልንጠነቀቅባቸው የሚገቡ ነገሮች እንዳሉ በኢሳይያስ በኩል እንደ ዋና መልእክት አድርጎ ጩህ፣ እንደውም ዝም ብሎ አይደለም ተናገር አይደለም ያለው፣ ጩህ ሲል በቃ ይሄ ትልቅ ኢሹ ነው፣ አቴንሽን የሚያስፈልገው ጉዳይ ነው፣ ህዝቤ በከንቱ ዝም ብሎ አይሰባሰብ የሚል መልእክት ይዞ ነው እና የመጣው። እና ያው እኔም ይሄንን መልእክት ውስጤ ሲከብድ በቃ ለህዝቤ ሼር ማድረግ አለብኝ። አንዳንድ ነገሮች በበራልህ ልክ ሲገባህ የሆነ ነገር ሲበራልህ ይሄን የተጠቀምኩበት ነገር ሌላ ሰው እንዲጠቀም ብለህ ታስባለህና ከዛ የተነሳ የጾም መልክን የጾምና ጸሎት መልክን ማስተካከል ይገባናል ከሚለው ተነስቼ ነው እዚህ ቃል ላይ ባለው መንገድ መጾም እንዳለብንና መጸለይ እንዳለብን ለመናገር ፈልጌ ነው ይሄን ምዕራፍ በውስጤ ያከበድኩት። ተባረኪ። በጣም እንግዲህ ክፍሉን ራሱ በመደበኛና በተለያየ ትርጉም ሲለየው እውነተኛ ጾም ይለዋል። ርዕስ ራሱ መጽሐፍ ቅዱስ ሲለየው እውነተኛ ጾም ብሎ ነው። ከምዕራፍ 58 ከ1 እስከ 12 ያለው እውነተኛ ጾም ርዕስ የሰጠውም እውነተኛ ጾም ነው። ይሄን መጽሐፍ የለዩ ሰዎች እውነተኛ ጾም ምን ያሉት እውነተኛ ጾም ምን እንደሆነ ካሳየ እውነተኛ ጾም ካለ ሐሰተኛ ጾም አለ ማለት ነው። ስለዚህ እውነተኛውና ሐሰተኛውን መለየት ያስፈልጋል ማለት ነው። መጽሐፍ ቅዱስ ከከበረው የተዋረደው ከተዋረደው የከበረው ስትለይ እንደ አፌ ትሆናለህ። ስለዚህ አንድን ነገር የከበረው የቱ ነው የተዋረደው የቱ ነው ልኩ የቱ ነው ስተቱ የቱ ነው የሚል ነገር ሰው ካለየ ስተት ልክ ሊመስለው ይችላል፣ ውሸት እውነት ሊመስለው ይችላል፣ የተበላሸው የተስተካከለ መስሎ ሊታይ ይችላል፣ የተዋረደው
የከበረ አድርጎ ሊቆጥር ይችላል። ስለዚህ ትክክል ያልሆነ ነገር ውስጥ አሉ፣ ግን ትክክል እንደሆኑ ነው የሚያስቡት። ትክክለኛ ስራ እየሰሩ እንዳሉ ነው የሚያስቡት። ስለዚህ እነኚህን ሰዎች ለማንቃት የተላለፉ ሰዎችን ለማንቃት አሁን እንዳነሳቸው በኃይል ጩህ የሚል ቃል አለው። በኃይል ጩህ ደግሞ አትቆጠብ፣ ድምፅህን እንደ መለከት አንሳ። ድምፅህን እንደ መለከት አንሳ። ይሄ በጣም አጽንኦት የሚሰጥ ገበያን የሚሰበስብ አይነት ነገር ምን ነካው የሚያስብል አይነት ጩኸት መጮህ እንዳለበት ያሳያል። ስለዚህ ለምንድን ነው ይሄ ያሉ ሳይቆጠብ መጮህ ያስፈልገው? ለምንድን ነው አጥብቆ መጮህ ያስፈልገው? ለምንድን ነው እንደ መለከት ድምፅ ማንሳት ያስፈልገው ካለ በኋላ መተላለፋቸውን ለሕዝቤ መተላለፋቸውን ለያዕቆብ ኃጢአታቸውን ንገር። ዝም ብሎ ተሳስታችኋል ካላችሁ ምናምን የሆነ ነገር ሳይሆን በኃይል የሆነ ነገር እንደሆነ ብሎ እንደሚጮህ ሰው አቴንሽን መሳብ አለባቸው፣ ትኩረት መሳብ አለባቸው የሚያስብል አይነት ጩኸት ነው። ግን እዚህ ውስጥ ግን መተላለፋቸውን የሚል ቃል አለ። መተላለፋቸውን ተላልፈዋል ማለት እግዚአብሔር በዚህ በኩል እየሄደ እዚህ ጋር መገናኘት ሲገባቸው ሰው ከሰው ጋር እንደሚተላለፍ የሆነ ሰው ቀጥረሽ መንገድ ላይ ሰው ቀጥረሽ የተቀጠርሽበት ቦታ ወይ የተቀጣጠራችሁበት ትክክል እያለ አንቺም ወደዛ እየሄድሽ ወደ ቀጠሮ ቦታ እሱም እንዲህ እንደመተላለፍ ተላለፉ። ስለዚህ ይሄን መተላለፍ ስናይ ቁጥር 2 ላይ ይሄን መተላለፉ እግዚአብሔርን የማይፈልጉ ሰዎች አይደሉም። እየፈለጉ ናቸው፣ እየወደዱ ናቸው፣ ግን ተላልፏል። ይህን እናያለን። ቁጥር 2 ላይ ነገር ግን ዕለት ዕለት ይሹኛል፣ መንገዴን ያውቁ ዘንድ ይወዳሉ። ጽድቅን እንዳደረጉ ለአምላካቸው ፍርድ እንዳልተወ ሕዝብ እውነተኛውን ፍርድ ይለምኑኛል፣ ወደ እግዚአብሔር ለመቅረብ ይወዳሉ። እስቲ ይህን ክፍል ፍለጋ አለ። እግዚአብሔርን የሚፈልጉ ሰዎች ናቸው አሁን ተላልፏል እየተባለ ያሉት። ማለት ቤታቸው የተቀመጡ አይደሉም፣ ወይ መቅደስ ወይ ምኩራብ የቀሩ አይደሉም። ጾም ጸሎት ሲያዝ ጾም ጸሎት ጉባኤ ላይ የቀሩ አይደሉም። መንፈሳዊ ነገር ከነሱ የራቀ አይደለም። ግን በቃ ተላልፏል መተላለፋቸው ይላልና እንዴት ነው የምታየው? እግዚአብሔር እዚህ ጋር አሳስቦታል። ኢሳይያስን ጠርቶ መጀመሪያ ለኢሳይያስ ነው የሚነግረው ያለው። ምንድነው የሚለው? ሕዝቤ ተላልፏል፣ ነገሮችን እያደረገ ነው። ግን ያደረገው ልክ በሚሆን የሆነ ነገር ታርጌቱን በሚመታ መንገድ ሳይሆን በሳተ መንገድ ነው እያደረጉ ያሉት። ምንድነው የተላለፉት ብለስታ ዕለት ዕለት ይሹኛል። እግዚአብሔርን መሻት ማለት ኃጢአት አይደለም። እሹኝ ፈልጉኝ ስለሚል እግዚአብሔር ቃል ራሱ ማለት ነው። መንገዴንም ያውቁ ዘንድ ይወዳሉ። በቃ ከአንድ ክርስቲያን የሚጠበቅ ሰው ነው፣ ወይም ደግሞ ከአንድ አማኝ የሚጠበቅ ነገር ነው። ግን እዚህ ጋር ስተት አለ። ነገር ግን ዕለት ዕለት ይሹኛል መንገዴንም ያውቁ ዘንድ ይወዳሉ ይልና በምን እንደተላለፉ ደግሞ እዛ ጋር ይናገረዋል። ጽድቅን እንዳደረገ ሰው አይነት። ስለዚህ እነዚህ ሰዎች ጽድቅን ሳያደርጉ የእግዚአብሔርን መንገድ መፈለግ፣ እግዚአብሔርን መሻት ጽድቅን ላደረገ ሰው የተሰጠ ነገር ነው። ስለዚህ ይሹኛል ጽድቅን እንዳደረገ፣ የአምላኩን ፍርድ እንዳልተወ ሕዝብ እውነተኛ ፍርድ ይለምኑኛል። ፍርድ የሚለምን ሰው እውነተኛ ፍርድ ያደረገ እንደሆነ አይነት ነገር ነው እዚህ ጋር የሚናገረው። የአምላካቸውን ፍርድ እንዳልተወ ሰው። የአምላክ ፍርድ የሚባል ነገር አለ። ያ የአምላክ ፍርድ ስለ አምላክ ፍርድ ብለው ምንም ያደርጉት ነገር የለም። ይህ ነገር አምላክ ይወደዋል፣ ይህ ነገር አምላክ አይወደውም ብለው የሚተዉት ነገር የለም። ግን ስለ አምላክ ብሎ ፍርድ እንዳደረገ ሰው እግዚአብሔርን ፍረድልኝ ይሉኛል፣ ይለምኑኛል፣ ወደ እግዚአብሔር መቅረብ ይወዳሉ። ይሄ መተላለፋቸው እንደሆነ ይናገራል። ተላልፈዋል። ጽድቅን አላደረጉም፣ መተላለፋቸው ይሄ ነው። የአምላክ ፍርድ አላደረጉም፣ መተላለፋቸው ይሄ ነው።
እና ይሄኛው ቁጥር 2 ይሄንን ነው የሚያስረዳን። ስለዚህ ሰው ጸሎት ቦታ አለመቅረቱ፣ ቸርች አለመቅረቱ፣ ፕሮግራም አለመቅረቱ፣ መንበርከኩ፣ መንፈሳዊ ነገሮች ሁሉ ማድረጉ እንዳልተላለፈ ማስረጃ ሊሆንለት አይችልም። በአሁንም ባለው ዘመን ሊሆንለት አይችልም። ቸርች ትሄዳል ግን ትተላለፋለህ። ጾም ጸሎት አውጀሃል ግን ያ እውነተኛ የሚባለውን ጾም በእግዚአብሔር ዘንድ ወደታች እኮ ይገልጠዋል። እኔ የምወደው ጾም እንዲህ አይነት ነውን ይላል። ስለዚህ የማይወደውን ጾም ነው እየጾምን ያለ ነው ማለት ነው። ስለዚህ ይሄ ነገር የሚያሳየው ሰዎች እንግዲህ ትልቁ መንፈሳዊነት የአንድ ሰው መንፈሳዊነት ከመማርም ከመዘመር ከማገልገል በላይ ጾምና ጸሎት ነው። አንድ ሰው ጾምና ጸሎት በእግዚአብሔር ፊት የሚያደርግ ከሆነ ወደ ጾም ጸሎት ስፍራ መጣ ከሆነ በጣም የተሻለ መንፈሳዊ ህይወት ውስጥ የተጠጋ ይመስላል። ይመስላል ማለት ጾም የሚጸልይ የብዙ ሰው ትልቅ ነገር ጉባኤ ላይ ቀር ይችላል፣ በዚህ ዘመን ፕሮግራም ላይ ቀር ይችላል። ግን ጾምና ጸሎት መንበርከክ የሚባለው ነገር ደግሞ ሩቅ የሆነባቸው ሰዎች አሉ። ለጾም ጸሎት ደግሞ በጣም የቀረቡ አሉ። ይሄ ዕለት ይሹኛል አይነት ነገር እዚህ ሉቃስ 18:1 ላይ ሳታክቱ ጸልዩ ብሎ ስለ መበለቲቱ አንስተው እግዚአብሔርን ማይፈራ ሰውን ማይፈርዳኛል ስለ ንዝነዛዋ ብሎ ፈረደላት። ከዛ ምንድነው ያለው ጌታ ኢየሱስ? ሌትና ቀን ለሚጮው ለምርጦቹ እግዚአብሔር እንዴት ይረዳቸው ፈጥኖ ይረዳቸዋል። ስለዚህ ሌት ቀን እንደዚህ ምሹ ምርጦቼ ነው የሚላቸው። እንደዚህ አይነት ሰዎችን እግዚአብሔር ምርጦቼ ሌትና ቀን የሚጮሁ ምርጦቼ ነው የሚላቸው። በጾም በጸሎት በእግዚአብሔር ፊት የሚጮሁ አከታትለው የሚጮሁ እነኚህ ሰዎች እንደዚህ አይነት ሰዎች ናቸው። ነገር ግን ዕለት ይሹኛል። መንገዴን ራሱ ማወቅ ይወዳሉ። ቃሉ ማንበብ ቶራውን ማንበብ ይፈልጋሉ። ሕግ ማወቅ ይፈልጋሉ። እግዚአብሔርን ቃል ማወቅ ይፈልጋሉ። እግዚአብሔርን መንገድ ይፈልጋሉ። ግን ሲያፈርሰው ጽድቅን እንዳደረጉ ለአምላካቸው ፍርድን እንዳልተው እውነተኛው ፍርድ ይለምኑኛል። እነሱ እኮ ፍትህ ያዛብቷል። እነሱ ፍርድ አጋድሏል። እነሱ ፍርድን ወደ ጎን ትቷል። ግን ፍርድ ይፈልጋሉ። ስለዚህ ከባድ ሐሳብ ነው። እንዲሁም አርም እግዚአብሔር ጽድቅን እንዳረገ ሰው ይሄን ነው። ስለዚህ ቁጥር 3 ላይ ያይዘው ስለምን ጾምን አንተም አልተመለከትከንም? እነሆ በጾማቸው ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁን ታስጨንቃላችሁ። ስለምን ጾምን? በቃ ዋጋ የለውም። ይሄን እስቲ ምዕራፍ ቁጥር 3ን እንዴት ነው የምታየው? ምንድነው ከላይ ጀምሮ ስናየው እግዚአብሔር ሰዎች እንዳልከው ምርጦች የሚላቸው ሰዎች የሚሰሩት ስራ ነው ጾምና ጸሎት። የእግዚአብሔር ምርጦች የሚሰሩት ስራ ነው ጾምና ጸሎት። ስለዚህ እዚህ ጾምና ጸሎት ላይ የጎደለ ነገር እንዳለ እግዚአብሔር አይቶ የኮቺንግ ስራ ነው እዚህ ጋር እየተሰራ ያለው። ከጾሙ ጋር ከጸሎቱ ጋር ጾሙን አቁሙ አይደለም፣ ጸሎቱን አቁሙ አይደለም፣ ግን አብሮ መሄድ ያለበት ነገር አለ፣ ወይም ደግሞ ቀድሞ መሰራት ያለበት ፐርሰናሊቲ አለ ብሎ ነው እግዚአብሔር የሚናገራቸውና እነሱም ይሄ ነገር ገብቷቸዋል። እግዚአብሔር ጋር እንደተላለፉ ገብቷቸዋል። ሰዎቹም እኮ ገብቷቸዋል፣ እግዚአብሔር ብቻ አይደለም። ለምን ቁጥር 3 ላይ የሰዎችን ድምጽ ነው የምናየው። ስለምን ጾምን አንተም አልተመለከትከንም? ሰዎቹ ናቸው ደግሞ እዚህ ጋር የሚናገሩት። ሰውነታችን ስለምን አዋረድን አንተም አላወቅህም ማለት ጾም ላይ እንደነበርን እንኳን አላወቅህም። በቃ በፍጹም ከእግዚአብሔር እይታ ውጪ ነበር፣ የተከደነ ነበር፣ የተሸፈነ ነበር እና አላወቅህም። በቃ ይሄ ከእግዚአብሔር ጋራ በነበረን ሪሌሽን መካከል ያልነበረ ነው። ክፍተትን እዚህ ጋር ይታያልና ጾመናል አልተመለከትከን፣ ሰውነታችን አዋርደናል ጭራሽ አላወቅከው ይላሉ። ይሄንን ሰምቷል ማለት ነው እግዚአብሔር እንደዚህ ሲሉ። እነሆ ከዛ እግዚአብሔር ይመልስላቸዋል ለምን እንደዛ እንደሆነ፣ ለምን እንዳልተመለከተ፣ ለምንም ደግሞ ማዋረዳቸውን እንዳላወቅ የጾሙ ቀን እግዚአብሔር ለምን አይኑን ከነሱ እንዳነሳ ሲመልስላቸው እንዲላል በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁንም ታስጨንቃላችሁ። ይሄ አክሽን ያለው ጾም ነው። ሰው ዝም ብሎ ከፈለገበት ቦታ ተነስቶ
የሚጾመው ጾም የአምላክ ፍርድን ትቶ ማለት እዚህ ጋር ነው። በቃ ለሰራተኞቻቸው የአምላክን ፍርድ አድርገው አይደለም የሚመጡት፣ ፈቃዳቸውን አድርገው ጽድቅን አድርገው አይደለም የሚመጡት፣ ፈቃዳቸውን አድርገው የወደዱትን በራሳቸው ለእግዚአብሔር የሚወደው ነገር ምንድነው ብለው ለእግዚአብሔር ተጠንቅቀው ሳይሆን የሚመጡት እነሱ በልማዳቸው ፈቃዳቸው ማለት ትላንት ያደርጉት የነበረውን ዛሬ እንኳን በእግዚአብሔር ፊት ነን ይሄ ልተው አይሉ ሲመጡ ያንኑ ሪፒትድሊ ያደረጉት ነው የሚመጡትና ስለዚህ እግዚአብሔር ለምን እንዳልሰማቸው ለምን እንዳልተመለከታቸው ሲናገራቸው አንደኛ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁን ሙሉ ታስጨንቃላችሁ፣ ለጥልና ለክርክር ትጾማላችሁ፣ በጉፍጥጫም ትማታላችሁ። ይህ ጭራሽ ክርክር ያለበት ጥል ያለበት ሐሜታቸውን ሳይተው በደላቸውን ሳይተው ፍርድ ጾማቸው ጸሎታቸው ራሱ ክርክር ያለበት ነው። ከሰው ጋር የተያያዘ ነው። ወደ ጎን ነው። ይሄንን ሰው እንዲያታረግልኝም ወይ ይሄን ሰው እንዲያይሆንልኝም ወይ በእንደዚህ አይነት ሁኔታ ውስጥ ነው እየጾሙ ያሉት። ስለዚህ ይሄንን ጾም ነው እናንተ ጾምን እያላችሁኝ ያላችሁት። ይሄንን ጾም ነው በፊት አቀረብን እያላችሁኝ ያላችሁት። ምን አይነት እያስጨነቃችሁ በቤታችሁ ጭንቅ አለ። ሰዎችን ታስጨንቃላችሁ፣ ፈቃዳችሁን ታደርጋላችሁ፣ ክርክር የተሞላችሁ ናችሁ፣ ጥል የተሞላችሁ ናችሁ፣ ቅድስና የለባችሁ፣ ግፈኞች ናችሁ፣ በግፍጥጫ ትማታላችሁ፣ አትራሩም። ምታችሁ እንኳን ኖርማል ሰው የሚመታው ምት አይደለም፣ ግፍ የተሞላበት ምት ነው። እንደዚህ አይነት ሆናችሁ ነው የምትጾሙት ብሎ እግዚአብሔር ሲናገር እና አንዳንዴ እንደዚህ አይነት ነገሮችን ወደ ራስ ፐርሰናላይዝ ስናደርገው እኔ በሆን ትላለ እኔ በሆን ወደ ጾም ቦታ ስመጣ ወደ ጸሎት ቦታ ስመጣ በቤቴ በስሬ በሰራተኞቼ መካከል በማደርገው በጓደኞቼ በቤተሰቦቼ መካከል ምን አይነት ኢንተራክሽን ምን አይነት ሪሌሽን ምን አይነት መስተጋብር ነው ያለኝ ምን አይነት አካሄድ ነው ያለኝ ብለን ራሳችን እንድንፈትሽ የሚያሳየን ይመስለኛል። ጾምና ጸሎት ስናስብ ብዬ ነው ማስበው። ጌታ ይባርክሽ። በጣም ይሄ ትልቅ ሐሳብ ነው። ብዙዎች በየቀኑ እየተላለፉ ያሉበት ነው። በእርግጥ ለጾም ጸሎት ብቻ አይደለም ሰው ራሱን ማዘጋጀት፣ መቀደስ፣ እግዚአብሔርን መፍራት፣ ፈቃዱን ለማድረግ መጓዝ ያለበት የህይወቱ ስርዓት መሆን አለበት። በጾማችሁ ጊዜ ፈቃዳችሁን ታደርጋላችሁ ነው። ሁሉ ጊዜም የእግዚአብሔርን ፈቃድ እንድናደርግ ነው። አንድ ሰው ግን የሚጾመውና የሚጸልየው እግዚአብሔርን ፈቃድ ለማድረግ ስጋውን ለማድከም ነው፣ ራሱን ለማዋረድ ነው። ራሱን ስጋውን አዋርዶ ይሄን የሚፋንነውን ስጋ ወይም በብዙ አቅጣጫ ተጋላጭ የሚያደርገውን ስጋ ቢያንስ ለተወሰነ ጊዜ አዋርዶ ዝቅ ብሎ ጾም መሸነፍን የሚያሳየው መረታትን የሚያሳየው ነነዌ ልጠፋ ነው ስትል ብሎ 3 ቀን ጾም አውጆ ነነዌ ንጉስ በነገረው ጊዜ ዮናስ ምንድን ያደረገው? ልብሱን ቀዶ ማቅ ለብሶ አመድ ላይ ነስንሶ መሬት ላይ ቁጭ ያለው 3 ቀን ሙሉ ከብቶች ሳይቀር እንዲጾም ምን ያደረገው? ስለዚህ ጾም የሚያሳየው በተለይ ከመነሻው ጀምሮ ስታይ እንዳሁን እንደኛ አይደለም። አመድ ለስልሶ ማቅ ለብሶ የሀገር መሪነት ልብሳቸውንም አውልቆ የክብር ልብስ አውልቆ ማቅ ለብሶ በቃ ሞች ያለው በቃ አድነኝ አውጣኝ በቃ የለውም ወደ ማለት አይነት ህይወት ነው። በተለያየ ስፍራ እግዚአብሔር ሰዎች ጾም ሲያውጁ እናያለን። ሁለተኛ ዜና ምዕራፍ 20 ላይ ኢዮሳፍጥ ሲያውጅ እናያለን። የአሞን የሞዓብና የሚጦያን መጥተው በከበቡት ጊዜ ልቡን እግዚአብሔርን ለመፈለግ ልቡን አቀና፣ በእግዚአብሔር ፊት ጾም ጸሎት አወጀ ነው የሚለው። ጾም ጸሎት አወጀ። እሱ ብቻ አይደለም። ዕዝራ 8 ላይ ስንመለከት ዕዝራ የመቅደሱን ለመስራት ወደ ኢየሩሳሌም ከባቢሎን ከተማረከበት ቦታ ለመምጣት ሲያስብ ብር ወርቅ ይዟል። ስለዚህ ከዛ በፊት አጃቢ ሰራዊት ለመጠየቅ አሰበ። አጃቢ ሰራዊት ለመጠየቅ አስቦ የአምላካችን እጅ በእኛ ላይ በክፉ ቀን መልካም ናት ታላቅ ናት ብሎ ለንጉሱ መስክሮ ስለነበረ የአምላክን እጅ እንደዚህ ነው ብሎ ነግሮ ስለነበረ እንደዛ መልሼ ሰራዊት አልጠይቀውም። ስለዚህ ምንድነው ማድረግ ያለብኝ? ጾም ጸሎት ነው አለ። የእግዚአብሔርን እጅ ለመኑ። ከዛ ዕዝራ 8:10 ላይ ሲናገር
የእግዚአብሔር እጅ ከነእዝራ ጋር ነበር ከሸማቂዎችና ከገዳዮች እጅ አዳናቸው ይላል። ሁለት እጅ ነው። የእግዚአብሔር እጅ አብራለች፣ የጠላት እጅ አለ። ስለዚህ የሚበልጠው እግዚአብሔር እጅ ሳይነኩ እንዳስገባቸው እናያለን። ስለዚህ አባቶች ወሳኝ በሆነ ጊዜ ላይ ይጾማሉ፣ እግዚአብሔር ፊት ራሳቸውን ያዋርዳሉ። አንዳውኑ ውሃ አጠገብ አስቀምጠው እየጠጡ ምናምን ወይ የሆነ ግማሽ ቀን ተበልቶ የሚባልበታል። በጣም ሲጾሙ ራሳቸውን አዋርዶ ጭምር ነው የሚጾሙት። ስለዚህ እንደዚህ አይነት ራሳቸውን አዋርዶ የሚጸልዩ ግን መንገዱን ማወቅ የሚፈልጉ ናቸው። እግዚአብሔር መንገድ ግን ጽድቅን እንዳደረጉ ፍርድን ለምኑኛል። አሁን በዚህ ሐሳብ ጽድቅን ያደረገ ሰው ነው መለመን ያለበት። ግዴታችን ተወጥተን ነው መብታችን መጠየቅ ያለብን እግዚአብሔር ማለት። ግዴታ ያልተወጣ ግን መብት የሚጠይቅ ነው። ለምን? የአምላካችን ጽድቅን እንዳደረገው የአምላካችንን ፍርድ እንዳልተው ህዝብ እውነተኛውን ፍርድ ይለምናሉ። ፍትህ ይፈልጋሉ፣ ግን ፍትህ የሚያደርጉ አይደሉም። እነሱ ፍትህ አዛብተው ይውላሉ፣ ፍትህ ይለምናሉ፣ ይጾማሉ፣ ይጸልያሉ፣ ፍትህ ያዛባሉ። ስለዚህ ወደ እግዚአብሔር ለመቅረብ ደግሞ ይወዳሉ። ይሄ ነው አደገኛው መተላለፍ። አንድ ሰው መንፈሳዊ ነው እየተባለ እግዚአብሔር ፊት እየጾመ እየጸለየ እየጮኸ ተላልፈሃል መባል። ተላልፈሃል። አሁን ጾም ጸሎት ላይ ነን፣ በእግዚአብሔር ፊት ነን። እግዚአብሔር መንፈስ መጥቶ ተላልፈሃል። በቃ ዝም ብለን ምጮው ትርፍ ጨጓራን እና ገሮሮን ብቻ ነው የምትጎዳው። ሌላ ምንም ውጤት የለበትም፣ ምንም የለበትም አይነት ነው መተላለፋቸው። ነገር ለማን? እየጾመ እየጸለየ ላለ ሰው፣ ተንበርክኮ ላለ ሰው፣ ማቅ ለለበሰ ሰው፣ እንግጫ የሚባለው ላይ ለወደቀ ሰው፣ ለሚንከባለል ሰው። ሰፈር ሲያይ መንፈሳዊ ናቸው፣ ቤተ መንግስት ሲያይ መንፈሳዊ ናቸው፣ ቤተ ክህነት ሲያይ መንፈሳዊ ናቸው። በጣም መንፈሳዊ ናቸው። የሚጸልዩ ጭምቶች፣ የሚጮሁ የሚጸልዩ ይመስላል፣ ይጸልያሉ። እግዚአብሔር ከእንደዚህ አይነት መተላለፍ ያድነን። አሜን። በጣም ክፍሉ መተላለፋቸውን ለያዕቆብ ቤት ነገር መተላለፋቸው ከኔን ጋር ተላልፈናል። እኔ ወደ ምስራቅ እየሄድኩ እነሱ ወደ ምዕራብ እየሄዱ ናቸው። ዲስፕሽን ነው፣ መታለል ነው፣ መታለል ነው። አደገኛ ነገር ነው። ወደዚህ በዚህ ዘመንም ስታይ የሚታይ ነገር በጣም በከፍተኛ ሁኔታ እግዚአብሔር የሚመስሉ ለሰዎች መንፈሳዊ የሚመስሉ መንፈሳዊ ፕሮግራም ሳይቋረጥ አምልኮ ሳይቋረጥ መንፈሳዊ የሚመስሉ ነገሮች ሳይቋረጥ ግን መተላለፍ ካለ ከባድ። እንግዲህ ስለምን ጾምን አንተ አልተመለከትክም። ወደ ቃየልና መስዋዕቱ እግዚአብሔር አልተመለከተም፣ ወደ አቤልና መስዋዕቱ ተመለከተ። ቢሰዋም እንኳን በዛ መስዋዕት ምክንያት እግዚአብሔርን አስከብሯል፣ አልተላለፈም። ስለዚህ ስለምን ጾምን አንተ አልተመለከትክም። አሁን በጣም ይሄ ነው ባይል ላይ መለከት ይችላል። ጾም ጸሎታችን እግዚአብሔር ላይ ሰማ ይችላል። ሰውነታችን ስለምን አዋርድን አንተ አላወቅም። እንዲሁም አዋርዷል፣ ተላይ አመድ ላይ ተቀምጧል፣ ግን እግዚአብሔር አለ። ሰላም፣ ይህ ስለ ድሆች ጩኸት ፕሮግራም ነው። በኤልሻዳይ ቴሌቪዥን ኔትወርክ ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። መልካም ቆይታ።